እዚህ ጉዳይ ላይ እንቆያለን። ተጨማሪ ማብራሪያ ሊሰጡን የኢንዱስትሪ ሚኒስትር ዴኤታ አቶ ታምራት ቡልታ በቀጥታ መስመር ላይ ይገኛሉ። አብራችሁን ቆዩ። አቶ ታረቀኝ በጣም እናመሰግናለን። የማያመርት ሀገር እንግዲህ እንደሚታወቀው ሉዓላዊነቱን በተሟላ መልኩ ማረጋገጥ አይችልም ይባላልና ያለፉት 3 ዓመታት ተኩል የኢትዮጵያ ታምርት ንቅናቄ ትሩፋቶች ምንድናቸው ማለት እንችላለን? እስቲ ከዚህ እንጀምር። እሺ፣ አመሰግናለሁ አዲስ ሚዲያዎች ስለጋበዛችሁን። አንድ ሀገር ተወዳዳሪ ልትሆን የምትችለው ዘላቂ እድገትን ማስመዝገብ የምትችለው ምርታማ ስትሆን ነው። የሰው ኃይል ምርታማ፣ የግብርና ምርታማ፣ የኢንዱስትሪው ምርታማ መሆን ሲችል የሀገር ለራሱ የሚፈልገውን ምርት ማምረት ይችላል። ከራሱ የሚተርፈውን ደግሞ ወደ ውጭ ልኮ የውጭ ምንዛሪ ሊያስገኝ ይችላል። ስለዚህ ምርታማነት ለአንድ ሀገር እድገት፣ ለአንድ ሀገር ተወዳዳሪነት እጅግ ወሳኝ ነው። መንግስት ቀጣይነት ያለውን እድገት ለማረጋገጥ ብዙ ዘርፍ ነው የሚከተለው። ከዛ ውስጥ አንዱ እንደ ትልቅ አቅም የተወሰደው የአምራች ኢንዱስትሪ ዘርፉ ነው። ይሄን የአምራች ኢንዱስትሪ ዘርፉ እንደ ሀገር የምንፈልገውን የእድገት ቀጣይነት ተወዳዳሪ ሊያደርገን የሚችለውን እንድናገኝበት እየተሰራ ነው ያለው። ስለዚህ ከምንሰራ ስራዎች በመጀመሪያ ተወዳዳሪ ሊያደርገን የሚችል የአምራች ኢንዱስትሪ ፖሊሲ እንዲኖረን ነው። ይሄ አሁን እንደ ሀገር ያለን የአምራች ኢንዱስትሪ ፖሊሲ ተወዳዳሪ የሚያደርገን ነው። ከዛ ውጪ የህግ የአሰራር ክፍተቶችን የመሙላት ነው። በተለይ በባለፉት አመታት የነበሩ አምራች ኢንዱስትሪ ዘርፉን ከመደገፍ አኳያ ተወዳዳሪ እንዲሆኑ ከማብቃት አኳያ ያሉትን ክፍተቶች የሚሞሉ የህግ ማስተካከያ ተደርጓል። የመንግስትም ቁርጠኝነት የታየበት ነው። በተለይ ይሄ 2014 ከተጀመረ ጀምሮ የኢትዮጵያ ታምርት ንቅናቄ ሀገራዊ ንቅናቄ ነው። ይህ ንቅናቄ የአምራች ኢንዱስትሪ ዘርፉን ችግር በመፍታት ዘላቂ ተወዳዳሪ እንዲሆኑ በተለይ ለአምራች ኢንዱስትሪ ዘርፉ ለመዋቅራዊ ሽግግር ምቹ ሁኔታ ለመፍጠር ታላሚ ያደረገ ንቅናቄ ነው። ይሄ ንቅናቄ ከተጀመረ ጀምሮ በጣም እጅግ ብዙ የሚባል መሰረቶች የተጣሉበት ጊዜ ነው ብለን መውሰድ እንችላለን። በተለይ የመጀመሪያዎቹ 3 ዓመት የግንዛቤ ማስጨበጥ ስራ ነው የነበረው። ስለዚህ የአምራች ኢንዱስትሪ ጠቃሚነት፣ የአመራር ባለቤትነት፣ ተጨባጭ የሆኑ የአምራች ኢንዱስትሪ ዘርፉን ችግር መፍታት የሚቻል መሆኑን ያየንበት ነው። ስለዚህ ይሄ ርብርብ፣ ይሄ ንቅናቄ ከፌዴራል እስከ ክልል በመደረጉ ማምረት ቆሞ የነበሩ ኢንዱስትሪዎች ተመልሰው ወደ ምርት እንዲገቡ የተደረገበት ሁኔታ ነው ያለው። ይሄ ከስራ እድል ፈጠራውም ስናይ በየአመቱ የምናገኘው ከአምራች ኢንዱስትሪ ዘርፍ የስራ እድል ፈጠራው የተሻሻለ እየጨመረ የመጣበት ሁኔታ ነው ያለው። ከዛ ውጪ ይሄ ሴክተር ተመራጭ እንዲሆን በተለይ አሰልቺ የሚባል አይነት ሴክተር ነው። ረዘም ያለ ጊዜ ኢንቨስትመንት ላይ የሚቆይ ሴክተር ነው። ስለዚህ የመንግስት ድጋፍ እና የመንግስት ትኩረት እንዳለው ታምኖበት የሀገር ውስጥ ባለሀብቶች ወደዚህ ሴክተር አዳዲስ የአምራች ኢንዱስትሪ ዘርፉ ኢንቨስትመንት እየመጣ ነው። ኢንቨስተሩ የሚፈልገው የመሬት አቅርቦት ኢንቨስትመንቶችን ፈጥኖ ከመወሰን አኳያ በተለያየ ደረጃ የተሻለ ነው ያለው። ይሄ ድጋፍ በመደረጉ የኢንዱስትሪዎች የማምረት አቅም ውስንነት ነው የነበረው። በተለያየ ከግብዓት አቅርቦት ሊሆን ይችላል፣ ከሰለጠነ የሰው ኃይል አቅርቦት፣ የመሰረተ ልማት አቅርቦት፣ በተለይ የመብራት የመቆራረጥ ነበር። አሁን እነዚህ ችግሮች የተቀረፉ በመምጣታቸው 46 ያልበለጠው የኢንዱስትሪዎች የማምረት አቅም አሁን ወደ 61.2 መጥቷል። ይሄ ትልቅ እድል ነው። ይሄ በመሆኑ ከውጭ ይገቡ የነበሩት ምርቶች የተተኩ ነው ያሉት። አሁን የባለፈውን የ9 ወር ብቻ እንኳን ብንወስድ ከውጭ የሚገቡ ወደ 3.1
ቢሊዮን የአሜሪካ ዶላር የሚገመት ሀገር ውስጥ ተተክተዋል። ስለዚህ ኢንዱስትሪዎች ማምረት እየጀመሩ ነው። ካመረቱትም ወደ ውጭ መላክ ጀምረዋል። ከአምና አኳያ ስናይ የአምራች ኢንዱስትሪ ዘርፎ ኤክስፖርት 18% ብልጫ ያለው ነው። ስለዚህ ይሄን አበረታች ውጤት አጠናክረን የምንቀጥል ከሆነ የምንፈልገውን በኢንዱስትሪ የበለጸገች ኢትዮጵያን የመገንባት ህልማችን የምናሳካ መሆኑን እያየን ያለ ነው ማለት ነው። እንደው አቶ ታረቀኝ አዳዲስ ቴክኖሎጂዎችና ፈጠራዎች እንዲበዙና ተመርቶ ለሀገር ጥቅም እንዲውሉ ከማድረግ አንጻር እየተሰሩ ያሉ ስራዎች ካሉ? አንዱ ትልቁ አቅም የአምራች ኢንዱስትሪ ዘርፉን ምርታማነት፣ ተወዳዳሪነትን የሚያሳድገው አንዱ ፈጠራ ነው። ሁለት ደግሞ ለማምረት ዓለም የደረሰችበትን ቴክኖሎጂ የመጠቀም ነው። ምክንያቱም አንዳንድ እድሎች አምልጠውናል። የኛ ኢንዱስትሪ ሌሎቹ አድቫንስድ የሆኑበት ነገር ግን እኛ የዘግይቶ የሚመጣውን አይነት እድል ሌት ከመር አድቫንቴጅ ያለን ኢንዱስትሪዎች ነን። ስለዚህ በስታርታፖች የምናያቸው እጅግ አበረታች ውጤቶች ናቸው። በተለይ ለእይታ የቀረቡ 17 የሚጠጉ የፈጠራ ስራዎች አሉ። ስለዚህ የኛ ወጣቶች ፖሊሲው የሚደግፋቸው ከሆነ አቅም እንዳላቸው ነገር ግን እነዛ አቅሞችን ማውጣት ማሳየት የሚችሉ መሆኑን አይተናል፣ የፈጠራ ውጤቶችን። ስለዚህ ኢንዱስትሪዎች አንዱ ፖሊሲ ላይ የቴክኖሎጂዎችን እንዲጠቀሙ የማበረታታት ነው። ይሄ ምርታማነታቸውን ከመጨመር አኳያ የራሱ ድርሻ አለው። ስለዚህ ከሚመለከተውም ሴክተሮች ጋር በትብብር የመስራት ኢንዱስትሪዎችም የተሻለ ቴክኖሎጂ መጠቀም እንዲችሉ የተሻሻለ ነው የመጣው። ነገር ግን ይሄ ያለቀለት ነው ተብሎ ሊወሰድ አይችልም። አሁንም ቴክኖሎጂ የማሻሻር ስታርታፖችን የማበረታታት ፈጠራዎችን የማበረታታት ስራ በሚመለከተው አካል ሁሉ በቅንጅት በቀጣይነትም መስራት ያለብን ስራ ነው የሚሆነው። በቀጣይነትም ይህን ስራ እንሰራዋለን።